ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን ሰነበታችሁ። ከአማራ ሚዲያ ኮርፖሬሽን ወቅታዊ ዝግጅታችን ነው። በዛሬው ወቅታዊ ዝግጅታችን በቀድሞው የአማራ አመራር አካዳሚ በአሁኑ አማራ ስቴት ዩኒቨርሲቲ ቆይታችን እናደርጋለን። የአማራ ስቴት ዩኒቨርሲቲ የስልጠናና ምርምር እንዲሁም የማማከር ስራዎችን ያከናውናል። በዛሬው ወቅታዊ ፕሮግራማችን ከአማራ ስቴት ዩኒቨርሲቲ ፕሬዚዳንት ፕሮፌሰር ማተብ ታፈረ ጋር ቆይታ የምናደርግ ይሆናል። አብራችሁን ቆዩ። የተከበራችሁ አድማጭ ተመልካቾቻችን ወቅታዊ ፕሮግራማችን ወደ እናንተ መድረሱን ቀጥሏል። ቀደም ሲል እንዳስተዋወቅ ነው ከአማራ ስቴት ዩኒቨርሲቲ ፕሬዚዳንት ፕሮፌሰር ማተብ ታፈረ ጋር ነው ቆይታ የምናደርገው። ከአሚኮ ወቅታዊ ዝግጅት ጋር ቆይታ ስለሚያደርጉ በቅድሚያ እናመሰግናለን። መልካም እንግዲህ የአማራ ስቴት ዩኒቨርሲቲ በቀድሞ አጠራሩ የአማራ ክልል ስራ አመራር ነበር የሚባለውና በ2017 ዓመተ ምህረት ደግሞ በክልሉ ምክር ቤት በአዋጅ ቁጥር 300/2017 ዓመተ ምህረት የአማራ ክልል ስቴት ዩኒቨርሲቲ ወደሚል ስያሜ ተቀይሯል። እንደው የስያሜው የመቀየሩ ምክንያቶች ምንድናቸው? ተቋሙ ከዚህ በፊት አመራር አካዳሚ ይባል ነበር፣ ስራ አመራር ኢንስቲትዩት ይባል ነበር። 2012 ላይ እኔ እዚህ አመራር አካዳሚ ፕሬዝዳንት በነበርኩበት ጊዜ ተቋሙ ወደ ስቴት ዩኒቨርሲቲ የማድረግ ሀሳብ የመነጨው ያን ጊዜ ነው። ያን ጊዜ የነበርን አመራሮች አይ ቲንክ አቶ ደሳሌ በላቸው ነበረ፣ አቶ አበባው ሲሳይ አሁን የኛ ምክትል ፕሬዝዳንት ነበር፣ ሌሎችም አመራሮች ሆነን ዩኒቨርሲቲ መዳረሻው ምንድነው ማነው ተቋሙ መዳረሻው ምንድነው የሚለውን ነገር በጥናት እንመልሰው የሚል ሀሳብ ተመካከርንና በወቅቱ ለነበሩ የክልላችን ርዕሰ መስተዳድር ለክቡር አቶ ተመስገን ጥሩነህ የአሁኑ ምክትል ጠቅላይ ሚኒስትራችን ማለት ነው አቀረብንላቸው ጥያቄውንና ኮሚቴ አዋቀሩ። የተቋማት እድገት መወሰን ያለበት በጥናት ነው እንጂ በሰዎች ፍላጎት አይደለምና ይጠና ብለው ከዩኒቨርሲቲው ማነው ከአመራር አካዳሚም ከባህር ዳር ዩኒቨርሲቲም ከቦርድ አባላትም የተጣጣ ኮሚቴ ተዋቅሮ ሰፊ ጥናት አካሄድንና በጥናቱ ውስጥ የዓለም አቀፍ ተሞክሮ ማየን፣ ሀገር አቀፍ ተሞክሮ ማየን፣ የክልሉን ፍላጎት ማየን፣ የተቋሙን የእድገት ፖቴንሻል ማየን። መጨረሻ ላይ የመጣው ጥናት አመራር አካዳሚን ወደ አማራ ስቴት ዩኒቨርሲቲ የማሳደግ አስፈላጊነት ነው የመጣው። በርካታ ምክንያቶች አሉ አስፈላጊነቱ። በዋናነት ግን እንግዲህ የአማራ ሕዝብ ወይም ደግሞ አማራ ክልል ሰፊ ክልል ነው፣ ሰፊ ሕዝብ ነው። የብዙ አፍሪካ ሀገራትን የቆዳ ስፋት ይበልጣል፣ የሕዝብ ቁጥር ይበልጣል። ይህ ሰፊ ሕዝብ ይህ ሰፊ ክልል የራሱ ባህል፣ የራሱ ፍላጎቶች ያሁንም የወደፊቱም የራሱ ችግሮች ሊፈቱበት የሚያስችለው የራሱ የሆነ ተቋም ያስፈልገዋል። ሀሳብ የሚያመነጭበት የሀሳብ ቋት የሚሆን ክልላዊ ችግሮች ሲያጋጥሙም ብቻውን ባይፈታም ከሌሎች ተቋማት ጋር ሆኖ በተማከለ መንገድ የችግር መፍቻ የሚሆን ተቋም ያስፈልገዋል። አማራ ስቴት ዩኒቨርሲቲ ለአማራ ክልል በጣም ትንሹ ተቋም ነው። ከዚህም በላይ ተቋማት ያስፈልጋሉ እና አመራር አካዳሚ ወደ አማራ ስቴት ዩኒቨርሲቲ ማሳደግ ለአማራ ክልል የመጀመሪያው ስቴፕ መሆን አለበት በሚል ድምዳሜ ተደረሰ ማለት ነው። ያን ድምዳሜ በወቅቱ የነበሩ ርዕሰ መስተዳድሮችን አቅርበን በእይታ ላይ ያለ እሳቸውም አድገው ሌላ ቦታ ሄዱ። ከዛ በኋላ የመጡ ሁለት ርዕሰ መስተዳድሮች ክቡር አቶ አገኘሁና ክቡር ዶክተር ይልቃል ጉዳዩን እያዩት ያው በዛሬ ነገ ያምኑበታል፣ ግን በእጃቸው ላይ ያሉ በርካታ ጉዳዮች ስለነበሩ ይሄ ጉዳይ በቀነ ቀጠሮ ሳይወሰን ቆየ። የአሁኑ ርዕሰ መስተዳድራችን ደግሞ ሲመጡ ለክቡር አቶ አረጋ አቀረብንላቸው ጉዳዩን። የባለፈው ጥናት ብቻ ሳይሆን አሁንም አጠናነው እንደገና ድጋሚ ሪሊ ተቋም ያስፈልጋል ወይ ወደ ስቴት ዩኒቨርሲቲ ማድረጉ የሚለውን ድጋሚ ያጠና ነው። የጥናት ውጤቱ ተመሳሳይ ነው የሆነው። ስራ አመራር ኢንስቲትዩትን ወደ አማራ ስቴት ዩኒቨርሲቲ ማሳደግ ለአማራ ሕዝብ ተገቢ ነው። ከክልሉ ስፋት አንጻር፣ ከሕዝቡ ስፋት አንጻር የክልሉ ባህል ወግ የሚሰነድበት ተቋም ያስፈልጋል። የክልሉ የሀሳብ ቋት የሚሆን ተቋም ያስፈልጋል።
የክልሉ ችግሮች በዋናነት ሊፈቱበት የሚያስችል ስትራቴጂ የሚያፈልቅ ተቋም ያስፈልጋል የሚለው አሁንም ድጋሚ ሲጠና ተረጋገጠና ለክቡር አቶ አረጋ ከበደ አቀረብንላቸው። በዚህ ላይ ማመስገን ፈልገው ክቡር አቶ አረጋ ከበደ የክልላችን ፕሬዝዳንት ቢሮአቸው ጠርተው አጥኚ ቡድኑን ፋይንዲንግ አዳመጡ። በርካታ ጥያቄዎች ጠየቁ። ከጠየቁ በኋላ አይ ቲንክ ከሳቸው የአመራር ቡድን ጋር ተመካክሬ እናሳውቃለን ብለው ቃል ገቡ። በሳቸው ዙሪያ ያሉ የአስተባባሪ ኮሚቴ አባላት የካቢኔ አባላትም ተወያዩበት። ጉዳዩን የዘገየ ጉዳይ ነው የሚሆን አመኑበት። ይሄ ጉዳይ ቀድሞም ከዚህ በፊት መወሰን የሚችል ጉዳይ ነበረ፣ ተገቢ ጉዳይ ነው የሚለውን ሀሳብ ገዙት። በዚህ አጋጣሚ ለክቡር አቶ አረጋ ከበደ የክልላችን ፕሬዝዳንትና የእሳቸው ቲም አባላት ላቅ ያለ ምስጋና ማቅረብ ፈልጋለሁ። ቢኮዝ ይህን ውሳኔ የወሰኑት እነሱ ስለሆኑ ማለት ነው። ከእነሱ ውሳኔ ተከትሎ ለምክር ቤት ቀርበው በምክር ቤትም ደረጃ ሰፊው ተካሂዶበት የአማራ ስቴት ዩኒቨርሲቲ ማቋቋም ለአማራ ክልል እጅግ አስፈላጊ ነው፣ ተገቢ ጊዜ ነው የመጣው የሚለው ታምኖበት ነው የተዋቀረው። አይ ቲንክ ሂደቱ ይሄን ይመስላል። እንግዲህ ዩኒቨርሲቲ በዋናነት ሲቋቋም ቅድም እንደገለጻችሁት እሳቤው በአማራ ሕዝብ ችግሮች ላይ ምርምር የሚያደርግ በአማራ ሕዝብ ጥያቄዎች ላይ ምርምር የሚያደርግ በክልል ውስጥ ባሉ ተቋማት ላይ የሚያጋጥሙ ችግሮች ላይ ምርምር የሚያደርግ የሚያማክር የክልሉን የሰው ሀብት ግንባታ ሂደት የሚያሳልጥ እና ተቋም ግንባታ ላይ በተለይ እንደ ክልል ከዛም አልፎ እንደ ሀገር የራሱን አስተዋጽኦ እንዲያበረክት ተፈልጎ የክልሉን ችግሮች ባለቤት ሆኖ ሊፈታ የሚያስችል ተቋም አስፈላጊ በመሆን ነው አማራ ስቴት የተቋቋመው ማለት ነው። በአዋጅ ከተሰጧችሁ ዓላማና ግቦች አንጻር የስልጠናና ምርምር የማማከርና የትምህርት አገልግሎቶችን በጥራት ተደራሽ በማድረግ የአመራሩና የባለሙያውን ሁለንተናዊ አቅም መገንባት ቀዳሚው ተልኳችሁ ነው። ከዚህ አንጻር እስካሁን ድረስ ስቴት ዩኒቨርሲቲው በመጣበት ሂደት ያጫጭርና የረጅም ጊዜ ስልጠናዎችን ይሰጣልና እነዚህ ስልጠናዎች ውጤታማነታቸው እንዴት ይገለጻል? የተቋሙ ራዕይ መጀመሪያም መግለጽ እንደሞከርኩት በሰው ሀብት ልማትና በተቋም ግንባታ ረገድ የልቀት ማዕከል መሆኑ በሀገር አቀፍ ደረጃ በዚህ ራዕይ ስኬት ጉዞ ውስጥ በዋናነት የሰው ሀብት ልማት ላይ አተኩረን እንሰራለን። የተቋማት ግንባታ ላይ አተኩረን እንሰራለን። እነዚህ ጉዳዮች ደግሞ ለመፍታት ምርምር፣ ማማከር እና ስልጠና ቁልፍ ጉዳዮች ናቸው። የክልሉ መንግስት ይህን ተቋም ሲፈጥር በዋናነት የፈለገው ፍላጎቱ ስልጠና ወይም ደግሞ የሰው ሀብት ልማት ላይ አተኩረን እንድንሰራ ነው። አንዱ የአማራ ስቴት ዩኒቨርሲቲ ቀዳሚው ተልዕኮ የሰው ሀብት ልማት ነው። ይህ በምን ይገለጻል? በረዥም ጊዜና በአጭር ጊዜ ስልጠና ማለት ነው። ስለዚህ እኛ ይሄ ተቋም የረዥም ዓመት የቆየ የሰው ሀብት ልማት ተሞክሮች አሉት፣ እናንተም እንደምታውቁት ማለት ነው። አሁን ላይ ባለ ሁኔታ ተቋሙ በርካታ የሰው ሀብት ልማት ፕሮግራሞች አሉት። በተለይ በሾርት ተርም ትሬኒንግ ማለት ነው ከ50 በላይ የስልጠና ሞጁሎች አሉ። ስትራክቸርድ የሆኑ ዌል ፍሬምድ የሆኑ ደረጃቸውን ጠብቀው ጸድቀው የተቀመጡ አሉ። ተቋማት በየፍላጎቶቻቸው እየመጡ ስልጠና ይወስዳሉ። እነዚህ ተቋማት እንደተባለ ውጤታማ ነው አይደለም የሚለውን ጥናት እናጠናለን። በየአመቱ ከኛ ተቋም መጥተው ስልጠና የወሰዱ ተቋማትን እናጠናለን። የጥናት ሪፖርት ይቀርብላቸዋል። የጥናቱ ርዕስም በዋናነት የስልጠና ውጤታማነት በሚል ነው እናጠናው። አሁን በዚህ አመት ሰፊ ጥናት ተካሂዶ በክልል ተቋማት ላይ ተቋማት መስክረዋል። ከዚህ ዩኒቨርሲቲ መጥቶ የሚወስዷቸው ስልጠናዎች እጅግ በጣም እያገዟቸው እንደሆነ፣ ለውጥ እያመጡ እንደሆነ፣ በሰራተኛውም በአመራሩ ላይ አቅም እየፈጠሩ እንደሆነ ተረጋግጧል በጥናት። የተቋማችን የሾርት ተርም ትሬኒንግ መርሃ ግብር ውጤታማ መሆኑ በጥናት ኮንፈርም እያደረግን ነው የምንሰራው ማለት ነው። አይነት ኮንፈርምድ ነው። አሁን በዚህ አመት ዩኒቨርሲቲ ከሆነ በኋላ የተወሰነ የጨመርንበት በተለይ ሴክቶራል ትሬኒንጎች እንዲጀምሩ ፍላጎቶች ነበሩ፣ አጠናን። አሁን ላይ ከዚህ በፊት ከነበረው ጀነሪክ ስልጠና በተጨማሪ ሴክተር ቤዝ ስልጠናዎችን ለመጀመር የዝግጅት ስራዎች ተጠናቀዋል በአሁኑ ሰዓት። ይህ ማለትም ማለት ነው ለምሳሌ ግብርና እንዴት ይመራል፣ ኢንዱስትሪ እንዴት ይመራል፣ ጤና እንዴት ይመራል፣ ትምህርት እንዴት ይመራል፣
ከተማ እንዴት ይመራል፣ ቱሪዝም እንዴት ይመራል። እንዲህ አይነት ስልጠናዎች አልነበሩም ከዚህ በፊት። በጣም ተጨባጭ ምሳሌ ባመጣልህ አሁን ለምሳሌ ከተማ ብንወስድ ከተሜነት አሁን የሀገራችን የትኩረት መስክ ነው። ግን ከተማ እንዴት ይመራል የሚል ማዕቀፍ አልተዘጋጀም እስካሁን። አመራር ይሾማል፣ ያው በኦሪንቴሽን በልምምድ መምራት ይጀምራል። ግን እንደ ክልል ለምሳሌ ከተሞች እንዴት ይመራሉ? ከተማ ለመምራት ምን አይነት ሊደርሺፕ ፍሬምወርክ ያስፈልጋል? የከተማ አመራር ምን አይነት ኮምፒተንሲ ያስፈልገዋል? ከየት ጀምሮ ዴቨሎፕመንቱ የት ይደርሳል የሚል ሊደርሺፕ ፍሬምወርክ የለም። አሁን እኛ እሱን በማኑዋል ደረጃ አዘጋጅተናል። ሲለበስ እያዘጋጀን ነው። በቀጣይ ሲለበሱ እንዳለቀ ደረጃውን ጠብቆ ከጸደቀ በኋላ የከተማ አመራር እየመጣ ስልጠና ይወስዳል ማለት ነው። እሱ ብቻ አይደለም፣ ግብርና እንዴት ይመራል? ለምሳሌ የግብርና ትራንስፎርሜሽን ከየት ጀምሮ የት ይደርሳል? የግብርና ባለሙያዎች፣ የግብርና አመራሮች ግብርናን በዘመናዊ መንገድ ለመምራት ምን አይነት ኮምፒተንሲ ያስፈልጋቸዋል የሚለው የተዘጋጀ ፍሬምወርክ የለም። እሱን እያዘጋጀን ነው እኛ ከነሱ ጋር ሆነን ማለት ነው። ከግብርና ቢሮ ጋር ሆነን እናዘጋጀው፣ የከተማ አመራሩን ከከተማ አመራሮች ጋር ሆነን እናዘጋጀው። ዘሴም ሆልስ ትሩ ፎር ሄልዝ፣ ኤጁኬሽን፣ ቱሪዝም እያለ ይቀጥላል። ከነሱ ጋር ሆነን የወደፊቱ የትምህርት መሪዎች፣ የጤና መሪዎች፣ የከተማ መሪዎች፣ የኢንዱስትሪ መሪዎች፣ የግብርና መሪዎች ምን መምሰል አለባቸው፣ ምን አይነት ኮምፒተንስ ያስፈልጋቸዋል የሚለውን ሲለበስ እያዘጋጀን ስለሆነ ሲለበሱ እንዳለቀ በየደረጃ ያለው አመራር ከክልሉ መንግስት ጋር በመመካከር በሚወጣው ስኬጁል መሰረት ስልጠና እንዲወስድ ይደረጋል። ሰርቲፊኬትም አለ ፎርዛት ማተር ሰርቲፋይ እናደርጋለን። የ3 ወር የ6 ወር እንደየ ሁኔታው እንደየ ሲለበሱ ስኮፕ በዚህ መንገድ በአዲስ ብራንድ መጠናል ማለት ነው። ወደ ለምሳሌ ሴኩሪቲ እንዴት ይመራል? ሴኩሪቲ በክልል ደረጃ ሴኩሪቲ እንዴት ይመራል? ሰላም ስለፈለኩ አይመጣም አይደል እንዴ? የሴኩሪቲ መሪዎቻችን ኮምፒተንሳቸው ምን መሆን አለበት? ከየት መጀመር አለባቸው? ኮምፒተንሳቸው ዴቨሎፕ አድርጎ የት መድረስ አለበት የሚል ማዕቀፍ ዴቨሎፕ ማድረግ ይጠይቃል። ይህን ስናደርግ እኛ ብቻ እናዘጋጀው፣ ልምድ ካላቸው አመራሮቻችን ሲኒየር አመራሮቻችን ጋር በመሆን ጥራት በማድረግ የምናዘጋጀው ፍሬምወርክ ነው ማለት ነው። ኢንተርፕሪነርሺፕ ለምሳሌ አሁን የአሁኑ መሪዎች ኢንተርፕሪነር መሆን አለባቸው፣ ማይንድ ሴታቸው ማለት ነው። we have to develop the competence። አሁን ያለው ዓለም ኢንተርፕሪነር ኦሪንቴሽን ይፈልጋል። ሶ አመራሩ በዚህ መንገድ ሰርቲፋይ መደረግ አለበት፣ ባለሙያው ሰርቲፋይ መደረግ አለበት። ወደ 17 አይነት የሴክቶራል ትሬኒንግ ሞጁሎች ማኑዋል ተዘጋጅቶ አሁን ሲለበሱ እያለቀ ነው ያለው። በተለይ በቀጣይ ዓመት ወደዚህ በስፋት የምንገባበት ነው የሚሆነው ማለት ነው። this is a new initiative አሁን አዲስ የጀመርነው ማለት ነው። ይሄኛው በተለይ ይሄኛው ተግባራዊ መደረግ ከጀመረ እንደ ክልል በተቋም ግንባታ ረገድም ይሁን በሰው ሀብት ልማት ላይ ምርታዊ ለውጥ ያመጣል ተብሎ ይጠበቃል በዚህኛው ረገድ ማለት ነው። ሶስተኛው ስልጠናዎችን ፕሮጀክት ቤዝድ ማድረግ ነው ያሰብነው። አሁን እኛ ለምሳሌ አሁን ተቋሙ ያለው ካፓሲቲ ዝቅተኛ ነው፣ የፋይናንሻል ካፓሲቲው። የክልል መንግስት ብዙ ችግሮች አሉበት። የሰው ሀብት ልማት ለማሳለጥ ተጨማሪ የሀብት ምንጮች ያስፈልጋሉ። ሶ በፕሮጀክት መልክ ስልጠናዎችን ሴኩር የማድረግ እንደ አዲስ ኢኒሺዬቲቭ ጀምረን የፕሮጀክት ዴቨሎፕመንት ቲም ተዋቅሮ በርካታ ስራዎች እየሰሩ ናቸው። በቀጣይ ዓለም አቀፍም ሀገር አቀፍ ፕሮጀክቶችን በመስራት የስልጠና ካፓሲቲ የስልጠና በጀት ካፓሲቲ በመፍጠር በክልል ውስጥ በሰፊ ስኮፕ ባለሙያውንም አመራሩንም የማልማት ስራ ውስጥ እየገባን ያለ ነው። አይ ቲንክ ስልጠናችን አሁን እኛ እንደ ዘርፍ ነው ያደራጀ ነው። በፊት በዛ ደረጃ ትኩረት አልነበረውም። ዩኒቨርሲቲ ከሆነ በኋላ ስልጠና እንደ አንድ ትልቅ ዘርፍ ነው የተዋቀረው። የክልሉ መንግስት ትልቅ ትኩረት ሰጥቶታል በዚህ ረገድ። ስልጠና ጥሩ ውጤት እያመጣ ነው የሚለውን መገምገም ይቻላል ማለት ነው። ሁለተኛው ምርምር ነው። ምርምርም ቀጣዩ የትኩረት መስካችን ነው እንደ ስቴት ዩኒቨርሲቲ። በዚህ ረገድ ከክልሉ ችግር በመነሳት ቴማቲክ ኤሪያዎች አይደንቲፋይድ ናቸው። የምርምር ፖሊሲና ስትራቴጂ ተዘጋጅቷል። የምርምር ቡድን ተዋቅረዋል በተገቢው መንገድ ማለት ነው። ሶ የክልሉን ችግሮች ፕራዮሪታይዝ ያደረጉ ምርምሮችን የመስራት ካፓሲቲያችን እያደገ ነው ያለው። ይህንን የምርምር ካልቸር ለመደገፍ ሲባል
አዲስ አሁን ዩኒቨርሲቲ ከሆነ በኋላ የጀመርነው ጆርናል አቋቁመናል። አርት ጆርናል ኦፍ መልቲዲሲፕሊናሪ ስተዲስ የሚባል ጆርናል አቋቁመን ፎርቹኔትሊ ትናንትና ወይም ከትናንትና ወዲያ የመጀመሪያው ህትመት ኦንላይን ፓብሊሽ ተደርጓል ማለት ነው። ይሄ ባጭር ጊዜ ያደረግነው ማለት ነው፣ በ3 ወር ውስጥ በ4 ወር ውስጥ። ከዚህ በኋላ የክልሉ ላይ የሚሰሩ ምርምሮች ሸልፍ ላይ አይቀመጡ ማለት ነው። በአማራ ክልል ውስጥ ያሉ ችግሮች ምንሰራቸው ምርምሮች ዝም ብሎ የሆነ ቦታ ላይ ሸልፍ የምናደርጋቸው ሳይሆኑ በዓለም አቀፍ ደረጃ ተነባቢ እንዲሆኑ ይደረጋል ማለት ነው። የህዝባችን ቪዚቢሊቲ ይጨምራል። በዚህ ረገድ አማራ ክልል ምንድን ነው ያለው፣ ምን እየተሰራ ነው ያለው፣ ምን ችግሮች አሉ፣ ችግሮች ለመፍታት ምን እየተደረገ ነው ያለው የሚለው ጉዳይ ፓብሊክ ይሆናል ማለት ነው። ከዚህ በኋላ ይሄ ባይዘው ለክልሉ ትልቅ አይን የሚከፍት ነው። ህዝባችን የሚፈልገው ምንድን ነው፣ ምን ችግሮች አሉበት፣ እንዴት እየሰራ ነው የሚሉ ጉዳዮችን ከሀገር አቀፍም ባለፈ በዓለም አቀፍ ደረጃ ኦንላይን ፓብሊሽ ስለሚደረግ ጆርናሉ ቪዚቢሊቲያችን እንደ ክልል ይጨምራል ማለት ነው። አይ ቲንክ በተለይ ፓብሊኬሽን ከጨመርን በኋላ የጥናት ኳሊቲዎች ይጨምራሉ። ቢኮዝ ጥራት የሌለው ህትመት አይታተምም፣ ምርምር አይታተምም ከመጀመሪያው ማለት ነው። ስለዚህ የምናጠናቸው የጥናትና ስራዎች ጥራታቸው ይጨምራል። እሱ ብቻ ሳይሆን ወደ ከኛ ጋር ምርምር የሚሰሩ ሰዎች ይጨምራል ፍላጎታቸው፣ ቢኮዝ ይታተምላቸዋል። የአርት ጆርናል ኦፍ መልቲዲሲፕሊናሪ ስተዲስ መምጣት እንደ ተቋም ብቻ ሳይሆን ለክልል እንደ ሀብት አድርገን የምንቆጥረው ጉዳይ ነው የሚሆነው። አይ ቲንክ ትርክት እንቀይርበታለን ብለን እናስባለን። በዚህ ረገድ አማራ ህዝብ ምንድን ነው ፍላጎቱ ምንድን ነው የሚለው ነገር በቃል ከመንገር ባለፈ በተጨባጭ በምርምር የዓለም አቀፍ ማህበረሰብ አገር አቀፍ ማህበረሰብ እንዲያውቀን የምናደርግበት አንዱ ፕላትፎርማችን ነው። የምርምር ዘርፉም እንደዚሁ በከፍተኛ ሁኔታ እየተጠናከረ ያለ ዘርፍ ነው። በአሁኑ ዩኒቨርሲቲም ከሆነ በኋላ የክልሉ መንግስትም እየደገፈ ነው። በበጀትም አይ ቲንክ ጥሩ የሆነ የምርምር ሴንተር እናደርገዋለን ተቋሙን በሂደት የሚል ተስፋ አለን። መልካም ፕሮፌሰር ማተብ በጣም ወሳኝ መረጃዎችን ነው ያነሱልኛል። ከዚህ ከጥናትና ምርምር ስራዎች ጋር በተገናኘ ያው ምርምር የማህበረሰቡን ችግር ካልፈታ ወደ መሬት ወርዶ ህዝብን ካላገለገለ ትርጉም የለውምና የማህበረሰቡን ችግር እንዲፈቱ ምንድነው በተጨባጭ እየመጣ ያለው ለውጥ በእናንተ በኩል? አሁን ከብልሹ አሰራር ጋር በተገናኘ ከአገልግሎት አሰጣጥ ጋር በተገናኘ ማህበረሰቡ በተለያዩ ተቋማት የሚያነሳቸው እጅግ ዘርፈ ብዙ ችግሮች አሉና ወደ ማህበረሰቡ ህይወት የቀረቡ ችግሮችን በመፍታት በኩል እዚህ ላይ እናንተ ምንድነው እያስቀመጣችሁት ያለው ጡብ? የምርምር መዳረሻው ሄዶ ችግር መፍታት ነው። እንደ አማራ ስቴት ዩኒቨርሲቲ የመጀመሪያው ነገር እያደረግን ያለነው አሁን የምርምር ባህል የመፍጠር ስራ እየሰራን ያለነው አሁን ምርምር እንደ ካልቸር በዚህ ተቋም ውስጥ እንዴት ይተከላል ነው። ቢኮዝ ዊ አር ሴቲንግ ዘ ፋውንዴሽን የመጀመሪያው ፋውንዴሽን ነው የምንሰራው። ከዛ በኋላ የሚሰሩ ምርምሮች እንዴት ችግር ይፈታሉ የሚለው የብዙ ባለድርሻ አካላትን ይፈልጋል። አሁን እኛ የሆነ ጥናት አጥንተን በቀጥታ ወስደን ተግባራዊ ማድረግ አንችልም። ቢኮዝ እኛ አጥኚ ተቋም ነን። ካጠናን በኋላ ግን እኛ የምናደርገው አንደኛው ወርክሾፖች አሉ፣ ሴሚናሮች አሉ፣ ኮንፈረንሶች አሉ። በዛ አማካኝነት ኮሚኒኬት እናደርጋለን ፋይንዲንጎቹ ማለት ነው። በተለይ ጥናት ያደረግንባቸውን ተቋማት እንጠራቸዋለን፣ እኛ ጋር ይመጣሉ። በተለይ በመንግስት ደረጃ ደግሞ በፖሊሲ ደረጃ ያሉ አመራሮች እንዲገኙ እናደርጋለን። ፖሊሲ አውጪዎች፣ ፖሊሲ አስፈጻሚዎች የጥናት ውጤቶችን እንዲሰሟቸው እንዲያዩዋቸው እናደርጋለን። አንዱ ይሄ ነው። ዛትስ ዋይ ምርምር ለሴሚናር ቢቀርበው በኮንፈረንስ ቢቀርበው በሲምፖዚየም ቢቀርበው አንዱ ኮሚኒኬት የምናደርግበት ፕላትፎርም ይሄ ነው ለእኛ ማለት ነው። ይህንን በየአመቱ እያቀድን ምርምር የተካሄደባቸው ተቋማት ብቻ ሳይሆኑ ይሄ ምርምር አፌክት የሚያደርጋቸው ተቋማት ሁሉ እየተገኙ የጥናት ውጤቶች እንዲሰሙ እናደርጋለን። ተጽዕኖ የምንፈጥረው አንዱ በዚህ መንገድ ነው ማለት ነው። ሁለተኛው እናሳትማቸዋለን። በእኛ ኮንፈረንስ ያልተገኘ ሰው፣ በሴሚናር ያልተገኘ ሰው የምርምር ውጤቶችን ያያቸዋል ሲታተሙ። ሶስተኛው ከክልላችን መንግስት ጋር ባለን የስራ ቁርኝት ወይም ደግሞ ግንኙነት እንደየጥናቱ ባህሪ የጥናት ውጤቶችን እናቀርባለን ማለት ነው። ለምሳሌ ከዚህ በፊት በስነ ምግባርና ጸረ ሙስና ዙሪያ ጥናቶች ተጠንተው ነበረ። ይህንን ለክልላችን ፕሬዝዳንት እና ለሳቸው ቲም አቅርበናል። እንዲህ ቢሆን ጥሩ ብለን ምክረ ሀሳብ አቅርበናል።
አብዛኛው ያቀረበው ምክረ ሀሳብ ተግባራዊ የተደረገ ነው ያለው ብለን ማሰብ እንችላለን። በተጨማሪም በውሃ ታሪፍ ዙሪያ ለምሳሌ ጥናት እንትን ነበር ከዚህ በፊት እሱም ለክልላችን ፕሬዝዳንት አቅርበናል። እሳቸውም የጥናት ውጤት ይወዳሉ፣ በባህሪያቸው ያዳምጣሉ። እንደኛ ተቋም አሁን ባለው ነባራዊ ሁኔታ ጥራቱ የጠበቀ ጥናት ካጠናን የሚያዳምጥ ጆሮ አለ የሚል ግምገማ አለን። የሚያዳምጥ ጆሮ አለ፣ ጊዜ የሚሰጥ አካል አለ፣ የሚተገብር አካል አለ ብለን ተስፋ እናደርጋለን በእኛ በኩል ማለት ነው። ጥናት ውጤት ሲጠና ለወደፊቱም ቢሆን በሁለት መንገድ ይጠናል ጥናት። አንደኛ እንደኛ የገለልተኛ ተቋም ሄዶ ያጠናል፣ በሌላ መንገድ ደግሞ ራሱ ተቋም ያጠናል። ለምሳሌ ውሃ ቢሮ የራሱን ችግር ለመፍታት በራሱ መንገድ ጥናት ቢያጠና ራሱ ተገብሯል፣ ወዲያው በራሱ ተገብረዋል። እኛ ግን አጥንተን በቀጥታ አንተገብረው፣ ሰዎች እንዲተገብሩት ሀሳባችን የምንሸጥላቸው ማለት ነው። በዚህ ረገድ ትረስት ቢውልድ ማድረግ ይጠይቃል። ከተቋማት ጋር አማራ ስቴት ዩኒቨርሲቲ የሚያጠናቸው ጥናቶች ይጠቅሙናል፣ የፖሊሲ ግብዓት ይሆናሉ፣ ችግር ይፈታሉ የሚል ትረስት ቢውልድ ማድረግ ይጠይቃል። እኛ እሱ ጋር እየሰራን ነው። ሁለተኛ የኮሚኒኬሽን ስትራቴጂዎችን ዲዛይን ማድረግ ይጠይቃል፣ እየሰራን ነው። ኮንፈረንሶች አሉን፣ ቡሌቲኖች አሉን፣ ጆርናላችን አለ። የ6 ወር የአመታዊ ሪፖርቶች በጋራ እንገመግባለን ከክልሉ መንግስት ጋር፣ እዛ ጋር እናቀርባለን። በቦርድ ይገመገማል የጥናት ውጤቱ፣ እዛ ጋር እናቀርባለን። ሶ ዊ ሃቭ ማልታይ ቻነልስ ቱ ኮሚኒኬት አወር ፋይንዲንግ። ብዙ ቻነሎች አሉ ፋይንዲንጎች ኮሚኒኬት እናደርግበት ማለት ነው። ከዛ ያለፈ ደግሞ ሌሎች መንገዶች ካሉ ለወደፊት እናያቸዋለን። ሶፋር ግን እስካሁን ባለው ሂደት አይ ቲንክ ክልሉ መንግስት ጋራ ያለን ቀረቤታ ጥሩ ነው። ተቋሙን ትረስት ያደርገዋል የክልሉ መንግስት። ጥሩ ጥናት ማድረግ እስከቻልን ድረስ የክልሉ መንግስት እንደ ግብዓት ይጠቀምበታል የሚለውን ነገር መውሰድ ይቻላል። ለምሳሌ አሁን ላይ የገቢ ጥናት እያጠናን ነው። የክልሉ መንግስት በሰጡ አቅጣጫ መሰረት የባህር ዳር ከተማ የገቢ ጥናት ፖቴንሻል ምንድን ነው ይመስለው የሚለውን እያጠናን ነው። እንደጨረስን በእርግጠኝነት ይህን ጥናት ፋይንዲንግ ይጠቀሙበታል ማለት ነው። የገቢ ቢሮዎች ማለት ነው እንደ ክልል ይጠቀሙበታል፣ እንደ ከተማ ይጠቀሙበታል። እና በዚህ ረገድ ብዙ ችግር የለም። ችግሩ ግን እስካሁን ያለው ነገር ጥራት ያለው ምርምር ማድረግ ላይ ነው። እስካሁን የነበረው ችግር የጥናትና ምርምር ካፓሲቲ መፍጠር ላይ ነው ያለው ችግር። እስካሁን እዚህ ጋር እየሰራን ነው። የጥናትና ምርምር ካፓሲቲ ከፈጠርን፣ ጥራት ያለው ምርምር ማካሄድ ከቻል ግብአቶች ይወሰዳሉ እና በዚህ ረገድ ብዙ የሚያሳስበን አለ በእኛ በኩል ማለት ነው። እንግዲህ በተቋማችሁ ምቹ የስራ አካባቢ ለመፍጠር በጣም የተለያዩ የአረንጓዴ ልማት ስራዎች እየተሰሩ እንደሆነ እኛም በተለያየ አጋጣሚ እዚሁ ስንመጣ እንመለከታለን። አሁን ያለንበትን ይህንን ቅጥረ ግቢ ጨምሮ አካባቢው በአረንጓዴ ልማት ስራዎች የተዋበ እንደሆነ እየተመለከትን ነውና እንዲሁ ከዚህ ባለፈ የአጭርና የረጅም ጊዜ ስልጠናዎች ሰልጣኞች በእውቀትና በክህሎታቸው ብቁ ሆነው ራሳቸውን አጎልብተው እንዲወጡ ይጠበቃልና አሁን ደግሞ ዘመኑ የዲጂታላይዜሽን ትግበራ በተለያዩ ተቋማት ከፌዴራል ጀምሮ በተለያዩ የክልል ተቋሞችም ተግባራዊ እየተደረገ ነው የሚገኘውና የመማር ማስተማር ስራው በዲጂታላይዜሽን የታገዘ እንዲሆን ተቋማችሁ ምን ደረጃ ላይ ነው ያለ? ተቋም ግንባታ ስናወራ የመጀመሪያኛ ሮል ሞዴል መሆን አለብን። አማራ ስቴት ዩኒቨርሲቲ ወደ ዲጂታላይዜሽን እየገባ ነው ያለ ነው። በርካታ ጉዳዮች አውቶሜት እያደረግናቸው ነው በአሁኑ ሰዓት። መማር ማስተማሩ ብቻ ሳይሆን ስልጠናውም ምርምሩም አውቶሜትድ እንዲሆን እየሰራን ነው። አይ ቲንክ በቅርቡ በተለይ 2019 ላይ አብዛኞቹ ተግባራት ዲጂታላይዝ እናደርጋቸዋለን። ከዚህ ውስጥ ተጠቃሹ አንዱ ለምሳሌ መማር ማስተማሩ ነው። የመማር ማስተማር ሞዳሊቲያችን አሁን ፒኤችዲ እና ማስተርስ ነው ያለን። ይህንንም ሃይብሪድ የማድረግ ፍላጎቶች አሉ። ተማሪዎች ኤልዝዌር ሆነው በዲጂታል ሲስተም በመጠቀም ኦንላይን አክሰስ እያደረጉን ሲያስፈልግ ቨርቹዋሊ ሲያስፈልግ ፌስ ቱ ፌስ ትምህርታቸውን መማር እንዲችሉ የሚያስችል ፕላትፎርም እየዘረጋን ያለ ነው። ስልጠናዎችም እንደዚሁ ነሰሰርሊ እዚህ ሰሜን ወሎ ሰሜን ሸዋ ያለ ሰው መጥቶ እኛ ጋር ስልጠና ማግኘት ላይመቸው ይችላልና ስልጠናዎችን ቨርቹዋሊ ሆስት የማድረግ ዲዛይን እየሰራን ያለ ነው። ይሄ በአውቶሜሽኑ በዲጂታል ሲስተሙ የሚደገፍ ነው የሚሆነው። አጠቃላይ የዩኒቨርሲቲያችን ኢቭን ምርምርን ሳይቀር አሁን እኛ ጥራት ያለው ምርምር የምናካሄደው ባለን ስታፍ ብቻ አይደለም። ቨርቹዋሊ ኮኔክት እናደርጋቸዋለን ኤልዝዌር ያሉ ሰዎችን
በክልል ውስጥም በክልል ውጭ ያሉ ሰዎችን ቨርቹዋሊ ኮኔክት በማድረግ የጥራት ያለው ምርምር ስራ ለመስራት አንዱ እና መሰረታዊ ጉዳይ ተቋሙን ዲጂታላይዝ ማድረግ ነው፣ አውቶሜት ማድረግ ነው። በሱ ረገድ ጠንክረን እየሰራንበት ነው ያለን። ጠንካራ የሆነ የአይሲቲ ዳይሬክቶሬት አለን። አግሬሲቭሊ እየሰሩ ናቸው በዚህ ረገድ። አይ ቲንክ ሞዴል የሚሆን ተቋም እንፈጥራለን በዚህ ረገድ ብዬ ማሰብ እችላለሁ። በዚህ ብቻ ሳይሆን ተቋሙን ምቹ የስራ ኢንቫይሮንመንት እንዲሆን ከማድረግ አኳያ እኛ አስበን እየሰራን ነው። የመጀመሪያው ተቋማት የሚያስፈልጉት ለሰው ልጅ ነው። ሀገር የሚያስፈልገው ለሰው ልጅ ነው። እዚህ ውስጥ ያለ ሰራተኛ በቁጥር ትንሽ ናቸው፣ ግን ሙሉ 8 ሰዓት ብቻ ሳይሆን ከዛም በላይ የሚሰሩ እንዲሆኑ ኢንቫይሮንመንቱ ምቹ የማድረግ ስራዎች በተለያየ መንገድ እየሰራ ነው ያለ ነው። ተቋማችን ውስጥ ተቋሙን ማራኪ ማድረግ ብቻ ሳይሆን ቢሮ አካባቢ ያሉ ፋሲሊቲዎች፣ መዝናኛ አካባቢ ያሉ ፋሲሊቲዎች ለሰራተኛው ምቹ ሆነው የሰራተኛውን እርካታ በመጨመር ሰራተኛው ሙሉ ጊዜውን ለተቋሙ እንዲያውል የማድረግ ስራዎች እየሰራ ነው። አይ ቲንክ እስካሁን ባለው ሂደት ጥሩ ትራክ ላይ ያለ ነው ብዬ አስባለሁ። በቀጣይ በመስራቸው ስራዎች በዚህ ረገድ ይህን ተቋም ለስራ ምቹ የሆነ ተቋም የማድረግ ቁልፍ ትኩረት አድርገን እንሰራለን በእኛ በኩል ማለት ነው። የአማራ ስቴት ዩኒቨርሲቲ ሌላው ቁልፍ ተግባር የማማከር አገልግሎት ነው። የተለያዩ የልማት ድርጅቶች የመንግስትና መንግስታዊ ያልሆኑ ተቋማትን የማማከር አገልግሎቶችን እንደምትሰጡ ከእናንተ በተልእኮም እና ቁልፍ ተግባራችሁ አድርጋችሁ አስቀምጣችሁታልና ማማከር ደግሞ በእውቀትና በክህሎቱ ብቁ የሰው ኃይል ይፈልጋል። ከዚህ አንጻር ተደራሽነታችሁ እስከምን ድረስ ነው? ወል እንግዲህ ማማከር ኒድ ቤዝድ ነው በአንድ በኩል፣ በሌላ መንገድ ደግሞ ሳፕላይ ቤዝድ ነው። በአንድ በኩል ተቋማት ፈልገውን እየመጡ ናቸው እንድናማክራቸው። በዛ ረገድ እስካሁን በተጠየቀው ልክ ዴሊቨር ማድረግ ይችላል ብለን እናስባለን። ከዚህ በኋላ ብንጨምረው ሳፕላይ ቤዝድ ነው። እኛ ራሳችን ሄደን እየቀረብን እነሱን የጎደላቸውን መሙላት ላይ በቀጣይ የምንጀምረው ተግባር ነው የሚሆነው ማለት ነው። በዲማንድ ቤዝድም ሳፕላይ ቤዝድም በሆነ መንገድ ተደራሽ ለመሆን እያሰብን ያለ ነው። ይሄን ስናደርግ በእኛ ግቢ ውስጥ ባለ ሰው ኃይል ብቻ እንታጠርም። እኛ አሁን የምንከተለው ተባባሪ አሰልጣኞች አሉን፣ ተባባሪ አማካሪዎች አሉን። ማስታወቂያ ወጥተን የመለመልናቸዋለሁ በየአካባቢ በየሙያው። ለምሳሌ አሁን እኛ የግብርና ብትወስድ የግብርና ስፔሻሊስት የለንም እኛ ውስጥ፣ ግን በግብርና ረገድ ሊያማክሩ የሚችሉ ሰዎች ኦልሬዲ ማስታወቂያ ወጥተን ምልምል አዘጋጅተናል። ተባባሪ አሰልጣኝነት ይመለመላል፣ ተባባሪ አማካሪነት ይመለመላል የሚል በቦርድ የጸደቀ መመሪያ አለ፣ የሚታወቅ መመሪያ አለ። በዛ መሰረት በክልል ውስጥም ከክልል ውጭም ያሉ ፖቴንሻሊ ሪሌቫንት የሆኑ ሰዎች ተለይተው ተቀምጠዋል። ፋይናንስ ላይ ምክር የሚፈልግ ሰው ካለ የፋይናንስ፣ አግሪካልቸር ላይ ምክክር የሚፈልግ ሰው ካለ የተዘጋጁ ሰዎች አሉ። በአግሪካልቸር ላይ ቱሪዝም ላይ የሚፈልግ ሰው ካለ የተዘጋጀ ፑል አለ ማለት ነው። እና እኛ በዚህ አጋጣሚ ጥሪ የሚያቀርበው በየትኛውም ዘርፍ ላይ ከኛ ተቋም ምክር የሚፈልግ አካል ካለ ተቋሙ ስቶክ አለው፣ ቋት አለው፣ አዘጋጅቷል። በእኛ ውስጥ ባሉ 10 ወይም 15 አሰልጣኞች ወይም አማካሪዎች ብቻ ለምስራው የምንሰራው በሀገር አቀፍም በክልል ደረጃ ሪሌቫንት የሆኑ ሰዎች ለይተን ፊገር አውት አድርገናል። ሬጂስተርድ ናቸው፣ ሲቢያቸውን ይዘናል። ኤኒታይም መጥተው ስልጠና ዴሊቨር ማድረግ ይችላሉ። ስልጠና የሚሰጣቸው ለነሱ ራሱ ማለት ነው። ስለዚህ ተቋማችን በዚህ ረገድ ክፍተት የለበትም። እስካሁን ያለው ክፍተት ተቋሙን የመጠቀም ችግር ነው። ክልል ውስጥ ያሉ ተቋማት፣ ዞን ላይ ወረዳ ያሉ ተቋማት ይህንን ተቋም በሚፈልገው ደረጃ አልተጠቀሙበትም እስካሁን። አሁን ዩኒቨርሲቲ ሲሆን መጠቀም አለባቸው ባይ ነኝ። ይህን የመሰለ ግቢ እዚህ ጋር የተቀመጠው ለክልሉ ግብዓት እንዲሆን ነው። እዚህ ውስጥ በርካታ አቅም አለ። በምርምርም በስልጠናም በመማር ማስተማርም በቂ አቅም አለ። እዚህ ውስጥ ሂውጅ ፖቴንሻል አለ እና የክልል ተቋማት ይህንን ተቋም መጠቀም አለባቸው። በሚፈልጉት መንገድ እኛ ኒዝ ቤድ ሆነን ፕራግማቲክ ሆነን ሰርቭ ማድረግ እንችላለን። እኛ የሆነ ነገር አዘጋጅተን ይህን ካልተመገባችሁ አንልም። በነገራችን ላይ እንደየተቋማት ፍላጎት ስልጠናዎችን ፍሬ ማድረግ እንችላለን። እንደየተቋማት ፍላጎት ምርምሮች እንሰራለን። we are pragmatic በዚህ ረገድ እና ተቋማቸው ተጠቀሙ። ይህ ተቋም የእናንተ ነው። በርካታ ሂውጅ ፖቴንሻል አለው። አብረን እንስራ ነው በዚህ አካባቢ ሀሳብ አስተላልፈው ማለት ነው።
የአማራ ስቴት ዩኒቨርሲቲ ትላንትና ዛሬ ያለውን ለውጥ እንዴት ነው የምትገመግሙት? በማህበረሰቡ በኩልስ ያለው የባለቤትነት ስሜት ምን ይመስላል? ብዙ ድጋፍ አለን ከማህበረሰቡ በተለያየ መንገድ በምንሰራቸው ስራዎች ማህበረሰቡ ይደግፈናል። ጥሩ ቅቡልነት አለው ተቋሙ። ሲጀመርም የሙያ ተቋም ነው ከበፊት ጀምሮ እንደምታውቁት። እኛ ከዚህ በላይ ማደግ አለበት የሚለው ግምገማችን እንጂ ሶፋር ባለው ሂደት አበረታች ነው። ስንቅ የሚሆን ነገር ነው ያለው ከማህበረሰቡ በኩል ያለው። አሁን ስቴት ዩኒቨርሲቲ ከሆነ በኋላ ያለው ስሜት በጣም ያደገ ነው። በተለይ በግቢ ማህበረሰብ ውስጥ ከፍተኛ የሆነ ፍላጎቶች አሉ። ከፍተኛ የሆነ መነቃቃት ፈጥሯል። የግቢ ማህበረሰብ ዲዘርቭ ያደርጋል ይሄ ተቋም። እኔ ዩኒቨርሲቲዎች በዓለም አቀፍ ደረጃ በአገር አቀፍ ደረጃ ማውቃቸዋለሁ። በዚህ ረገድ ብዙ ጊዜ ሰርቻለሁ በከፍተኛ ትምህርት ላይ። ይህ ተቋም ከዚህ በላይ ተልእኮ ሊሸከም የሚችል ተቋም ነው። እንዳያችሁት ዌር ፋንድሽን ነው። ያደጉ ሀገሮች ዩኒቨርሲቲዎችን ጎብኝቻለሁ። አሜሪካን ሀገር፣ ጀርመን ሀገር፣ የትኛውም ሀገር ላይ ባለ ያደጉ ሀገሮችን ጎብኝቻቸዋለሁ በነበረ የስራ ነው። ይህ ተቋም አሁን የተሰጠው ስያሜ ዲዘርቭ ያደርጋል። አማራ ስቴት ዩኒቨርሲቲ በእርግጠኝነት ለአማራ ክልል ጥሩ ብራንድ ሆኖ ልክ እንደ አሚኮ እንደሚወጣ ተስፋ እናደርጋለን። በተወሰነ ውሳኔም የግቢ ማህበረሰብ እጅግ በጣም ደስተኛ ነው። ከዛም አልፎ በዙሪያ ያለው ማህበረሰብ እንደ ክልልም ድጋፉን ገልጿል። የክልላችን መንግስት እናመሰግናለን። እኛም በሚኖረን ጊዜ ታምነን እንሰራለን። ከህዝቡ ጋር ቀረብ ብለን ይህን ተቋም የህዝቡ ለማድረግ እንሰራለን። የኛ አቋም እንደዛ ነው ማለት ነው። የተቋሙን ሁለንተናዊ አቅም ለማሳደግ ከሌሎች አቻ ስቴት ዩኒቨርሲቲዎችና ከሌሎች መደበኛ ከፍተኛ የትምህርት ተቋማት ጋር ያላችሁ ቅንጅት ምንድን ነው የሚመስለው? የመጀመሪያ አማራ ስቴት ዩኒቨርሲቲ እንደ ከፍተኛ ትምህርት ተቋም በትምህርት ሚኒስቴር የትስስር መረብ ውስጥ ገብቷል። ትምህርት ሚኒስቴር አሁን እንደ ማንኛውም የመንግስት ዩኒቨርሲቲዎች በጉዳዮች ላይ ያሳትፈናል፣ በሪፖርቶች ያሳትፈናል። አጠቃላይ የምንከተለው አሰራር ትምህርት ሚኒስቴር ለከፍተኛ ትምህርት ተቋም የዘረጋውን አሰራር እንከተለው ማለት ነው። ስለዚህ የመጀመሪያው ከፌዴራል ዩኒቨርሲቲዎች ጋር ተሳስሯል ማለት ነው አንዱ የሚወሰደው። ሁለተኛ ከአማራ ዩኒቨርሲቲዎች ፎረም ጋራም ዩኒቨርሲቲያችን ትስስር ፈጥሯል። የፎረሙ አካል ነው። ፎረሙ የሚሰራቸው ማንኛውም ተግባራት ውስጥ አብረን ገብተን ክልላችን እንደግፋለን ማለት ነው። ሶስተኛ ከኦሮሚያ ስቴት ዩኒቨርሲቲ ጋራ እህት ዩኒቨርሲቲዎች ነን፣ ተደጋግፈን ነው የምንሰራው። በርካታ ስራዎቻችን ሼር እናደርጋለን፣ ተደጋግፈን እየሰራን ነው። በዓለም አቀፍ ደረጃ ከብዙ ተቋማት ጋር ሪሌሽንሺፕ እየፈጠርን ነው። አግሪመንት የፈጸምናቸው አሉ። ለምሳሌ ግሎባል ኢንስቲትዩት ኦፍ ትራንስፎርሜሽን ሊደርሺፕ ስተዲስ ባለፈው እኛ ጋር መጥተው ተፈራርመው በምርምር ላይ በስልጠና ላይ ስራ ለመስራት ወደ አግሪመንት ገብተናል። ከዌስተርን ሚchigan ዩኒቨርሲቲ ጋራ ከቺካጎ ስቴት ዩኒቨርሲቲ ጋራ ሪሌሽንሺፕ ለመፍጠር ሙከራዎች ላይ ያለ ነው። ከህንድ ሀገር ደግሞ በህንድ ኤምባሲ በኩል በተፈጠረልን ቻናል መሰረት ወርልድ ፒስ ዩኒቨርሲቲ ጋራ እንደዚሁ አግሪመንት ለመፈጸም ኦልሞስት አልቋል። በቅርቡ በሚቀጥለው ሳምንታት እንፈራረማለን። አሁን ላይ የሚገርመው ነገር አማራ ስቴት ዩኒቨርሲቲን ቀድመው የመቀበል ዝንባሌ እያየን ነው፣ በዓለም አቀፍ ደረጃ ያሉ ተቋማት ማለት ነው። ለምሳሌ ህንድ ሀገር ያለው ዩኒቨርሲቲ እኛን አብሮ መስራት ሲፈራረም በርካታ ዶክመንት ወስዷል ከክልሉ የፈለጉ ዶክመንቶች። ያንን ገምግሞ አማራ ክልል የት ነው ያለው፣ ምንድነው የሚሰራው፣ አማራ ስቴት ዩኒቨርሲቲ ደግሞ የት ነው ያለው፣ ምንድነው የሚሰራው የሚለውን ገምግሞ አይ ቲንክ እነሱ አሁን በማናጅመንት ደረጃ ወስነዋል። የቀረው ከኛ በኩል ሄዶ መፈራረም ነው። ሶ አንድ ስትሮንግ የሆነ ቦንድ ከህንድ ሀገር ፈጠር ማለት ነው። ይሄንን ፈጥሮ በሁለቱ ዩኒቨርሲቲዎች ብቻ አይደለም እንደ ክልልም እንደ ሀገርም አንድ የሆነ መልካም ግንኙነት የፈጠርን ማለት ነው። አሜሪካ አካባቢ ያሉ ግንኙነቶቻችን መልካም ናቸው። በቀጣይ ሲንጋፖር አካባቢ እንፈጥራቸው አሉ፣ እስራኤል አካባቢ እንፈጥራቸው አሉ፣ ዩጋንዳ አካባቢ እንፈጥራቸው አሉ። አይ ቲንክ 2019 ላይ እዚህ አካባቢ በርካታ የግንኙነት ስራዎችን እንሰራለን። ዋር ጌቲንግ ኮኔክትድ አሁን አማራ ስቴት ዩኒቨርሲቲ ሆሪዞንታሊ ቨርቲካሊ ኮኔክት እያደረገ ነው ያለው። ጥሩ ትራክ ላይ ያለው በዚህ ነገር ማለት ነው። የአማራ ስቴት ዩኒቨርሲቲ ፕሬዝዳንት ፕሮፌሰር ማተብ ታፈረ ከአሚኮ ወቅታዊ ዝግጅት ጋር ቆይታ ስላደረጉ እጅግ አድርገን እናመሰግናለን። እኔም አመሰግናለሁ በጣም። ተቋሙ የጋራችን ነው፣ አብረን እንስራ።
የተከበራችሁ ተመልካቾቻችን የዛሬ ወቅታዊ ዝግጅታችን የተከታተላችሁትን ይመስላል። ቆይታ ያደረግነው ከአማራ ስቴት ዩኒቨርሲቲ ፕሬዚዳንት ፕሮፌሰር ማዕተብ ታፈረ ጋር ነበር። በስቴት ዩኒቨርሲቲው እየተከናወኑ ያሉ የጥናትና የምርምር ስራዎች እንዲሁም የማማከር ስራዎች ያሉበት ደረጃ ምን ይመስላል፣ የተቋሙ የቀጣይ ስራዎችን በተመለከተ ገለጻዎችን ሲያደርጉልን ቆዩ። ፕሮግራሙን ወደ እናንተ በማድረስ እኔ ተስፋውን ታምር፣ በካሜራው አበዛ ስሬና እኔው ገድፍ በጋራ በመሆን ነበር። በሌላ ወቅታዊ ፕሮግራም እንገናኛለን። እስከዚያው ሰላም ሁኑ።